ብሻል ኖርማል ዋን ቲሸርት ጸጉሬን ባለፈው ልቆረጥ ስል ዝም ብዬ ልቆርጠው ስል ስለተኮስኩት አሁን ድባቡ አለቀቀው። የት መደበቅ አለበት? መደበቅ ገበና መደበቅ አለበት ዛሴት። ከዛ በኋላ እላው ላይ ፊልተር ፏ በቃ ማን ነው የሚልክልኝ? ሀጂ ኧረ እኔ ጌም አልጫወትም ገና ሳላወራ ሀጂ አልፈልግም እንዴ ገና ሳላወራ ሀጂ እኔ ገና ቡና እንኳን ከካው ሳልጠጣ እኔ እኮ እንደመጣው ጌም መጫወት አልወድም። ለወጣም ራሱ ግዴታ አይደለም ሁኔታው ደስ ካለኝ ብቻ። ከጅቦ ጋር ተጣላችሁ? የቱ ጅቦ? የኛ ለምን እንደምታለው ከጅቦ ጋር? ጅቦ ከሰው ጋር ይጣላል እንዴ? በአሁን ታይም በሳቃቸው ቁም ነገር ያገኘውባቸው ዝም ብሎ ሟርተኛ የሆነ በቃ ዝም ብሎ አላጋጭ የሚመስሉ እነ ጅቦ ላይ ነው ያገኙት። ይሁንት ዝም ብሎ አላጋጭ ምናምን ይመስላሉ፣ ግን እንትን ሆኖ ነው ያገኟቸው። እግዚአብሔር ሄሉ ጂጂና ሀጂ ተጣሉ። ጂጂ እኮ ዲፕረስ አለባት። ጂጂ ሲጀመር ዳይፐርም ለብሳ ነው የምትቀመጠው። ላይቭ ራሱ ስትቀመጥ አይታችሁ እኮ ያ እዛ ቁጭ ብላ ስትል ታያታላችሁ። ጂጂ ታምጣለች እና ለአንድ ሳምንት የምትቀመጥበት ላላይ ያ አንድ ሳምንት የምትቀመጥበት ጌም ያጫወታት። ከዛን እንደ ሀጂ አልገባም ጌም ከገባው ላወራ የገባውት ነገር ሙዴ ይሰረቃል። በጌም የሚሰጡኝን እንደዚሁ ይስጡኝ። የኔ ልጆች እንደዚህ ማላሳጡኝ። ምንድነው ይሄ ነገር ምሽከረከር? የኔ ልጆች በወሬም በምንም ሪስክ አለላ። እኔ ማውራት ነው የምወደው። ጋይስ ቁጭ ብሎ ተብተብ አድርጉ ምናምን ማለት ድክም ነው የሚለኝ። እያወራሁ ቡና አይደክመኝ ለምን እንደሆነ አላውቅም። ይሁን ተብተብ አድርጉ ምናምን ማለት እንዴት ይደክማል? ይሁን ልሰጡኝ የፈለጋችሁት እንደዚሁ ስጡ። እሺ በቃ ቤቱን ጠብቁት። እሺ በቃ ዛሴት አልহামዱሊላህ ረብል ዓለሚን ዲ ወሬ ስንት ወሬ ተወዝፎ ቁጭ ብሎ እኔ ተብተብ ስል እንዴ አይደል እንዴ ሳሮንዬ እንዴ ያ እንደዚሁ ሰፖርት አድርጉት። ቤቱ እያወራን ሁላችንም የራሳችን ፍላጎት እየተሟላ አይደል? የኔ ፍላጎት ብቻ ምንድነው ማሟላው? ተብተብ አድርጉ ብቻ እያልኩኝ እንግዲህ ሳይረበስማ ያ እና ከጃፒ ጋር ለምን ነው ከጃፒ ጋር የምንጣለው? ለምን ያ በነገራችን ላይ ተጣልተ የተግባባውን ሰው ኦኬ ትሆናል። one day I have a dream in the bottom ምናምን ያ thank you የእጅሽ ያምራል። ያ እንደ አቅሚቲ በእድሜ ያው አሁን 65 ዓመት ይማድ ከእድሜ ጋር የሚሄድ ነገር መግዛት አውቅበታል። ብሩ ከሌለ ሰልባጅ ቦታ ይዤ እገዛለሁ። ብራንዲ እንትና ቢዮንሴ ዘፈኑ አልበሙ አልሸጥላት ብሎ እንደዚህ ብትን አርጋ የለበሰችው ልብስ ስትጥለው ደሃ ይለቃቀምና ለቀይ መስቀል ይሰጣል። ቀይ መስቀል ደግሞ አምጥቶ ለኛ ይሸጥልናል። እኔ ደግሞ ገዝቼ ቢዮንሴ ሆነበታለሁ። እሷ ለተቃጠለችው እኔ ምን አገባኝ? ለምን እዛ ድብና አትልም? ከፈለገች ምን አገባኝ? እኛ በንዴት ውስጥ ነው የምናተርፈው። አባ ያ የገበያው ጸባይ ነው፣ የስራው ጸባይ። ማይ ማብይ ምንድናት ደቦች ሼክ ሂድ ትላለች። ኦኬ አታነቃንቄ ነው የሚለው። ኦኬ እንዲህ ለመቀመጥ ኦኬ። እና 50,000 30,000 ተብተብ አድርጉት። 1,000 ኮፒ ሊንክ ግን ነው። ኮፒ ሊንክ 1,000 መሙላት አለ። ኮፒ ሊንክ ምናምን ዝም ብሎ ነው እኮ ጋይስ፣ ብር አይደለም። ጠብቁታ። ኮፒ አይ ነው እየጻፋችሁ ሁሉን እያደረጋችሁ ኦን ታይም አትችሉ፣ ግን ቲክቶክ እንደዚህ ነው። አርጉት
አንድ ሺህ እኮ በጣም ትንሽ ነው ጋይስ። ያ ናትናኤል ያ እንትን ነው አንድ ሰው ለ100 ሰው ዝም ብሎ ማድረግም እንደዛ ነው። እሱ ነው ዓለም የሚቆጠረው አይደል? አብረን ሰለጠነን እኮ እግዚአብሔር ከዩቲዩብ ጋር ከኔ ጋር የዘመቱ ልጆች አብረን አወቅናት። ቲክቶክን ልምድ ያደርግናት ሽንጥጥን ያደርግናት እኮ አይደል? ያ አብረን ሸመደርናት። ናትናኤልያ ነው ናትናኤልያ። ይቅርታ እሺ። አንዳንዴ የአይን ችግር አለብኝ። መነጽር እዘዙልኝ እስቲ በእናንተ ፍቃድ። ምን አይነት ልዘዝ ጋይስ? ሎንግ ሳይት ወይ ሾርት ሳይት የትያ ይሆን? አንቺ ሌባ ይልገልግስ ምን አለ ሰርቄ ስሜ መጥፋቱ ካልቀረ ቁጭ አርግቼ ብሰርቃችሁ ሺት ይስ ዳሜጂንግ ነው የሆነት እንዴ ሆይ እቺ ልጅ ጀመራት ደም ተመለሽ ከዙረት ተጀመልሽ ተመለሽ ያ ቴንክ ዩ ቦታ ይተክ ያ ቴንክ ዩ ሳሎሚ እንደ ላላይዝ ደብቀው ነው የሚሰጡኝ። ደብቀው እግዚአብሔር ይሰጣቸዋል አይደል? ያ የእውነት ደብቀው የሚሰጡኝ ሰዎች ናቸው። ደብቀው የሚሰጡኝ ላላና ሳሎሚ እና እግዚአብሔርም እንዲህ ድብቅ አድርጎ ከመቀኛ አካውንታችሁ ውስጥ ቡል ያርግላችሁ። እሺ ቴንክ ዩ ያ ጋይስ ምን እየተከናወነ ነው? ምን እየተከናወነ ነው ሚዲያ ላይ? እንደ አንድ የሚዲያ ነዋሪ ያው ህዝብ ቆጠራ ውስጥ አለን አለኛም ጋይስ የዚህ የሚዲያ ህዝብ ቆጠራ ውስጥ እኛም አለን አይደል? አልተካተትንም እንዴ? ተገነጠልን። አንቀጽ 39 እኛ ላይ ነው እንዴ የሚሰራው? ግራም ይገባኝ ነገር ተደመደመብን እንዴ? ተገነጠልን እኛ የኛ ፔጅ ከዚህ የሚዲያ ራሳችንን አስተዳድራለን ብለን አውጀናል ወይስ በግድ ነው የተገነጠለው? ግን ያልገባኝ ነገር ጃዋር ላይቭ ላይ ነው አይቼዋለሁ። ጂማን አከነ ታቴቲ ጂማን አከነ ተ ጂማን ማለፍ እንጉርጉረምኔ ጂማ በኩም ከነሙ ቀበ ጂማን አከነ ተው ቀበ ማለፍ አናዘር ይባላል ይላል። ዶሮ ብታለም ጥሬዋን ነው አለ። ስለ ጫት ይከራከራል ጃዋር። የእውነት የኬንያ ጫት አይ ቲንክ ጉንጩን በላው መሰለኝ በላው። ያ ጃዊ አሁን ዝም ብለህ ምን ስትከራከር ትውላለህ? የቀረን ይኸው ዝም ብለህ ለምን አትኖርም? አሁን ካሁን በኋላ ገና ታግለ ምናምን ስልጣን ልትይዝ ነው ጃዊ። ወሲ ጅሩ ሄጅራሉ እንዴ የእውነት አሁንም ገና መንገድ ዝጉ ምናምን ስትል ድንጋይ ይዞ የሚወጣ ወጣት ያለ ይመስላል። ቄሮን ሲነገይሱ አባ ሚዲያ ላይ ካንተ ጋር ለመታየት ዝም ብሎ ስለሚፈልጉ ካንተ ጋር ሲቀመጡ እውነት እንዳይመስል። እኛ ምን አገባን ሰጀዌ አቦ ከፌተን ያ እንጂ እየተስተካከልኩ ምናምን እየሰማው ነበር እየሰማው በዶክተር አብይ ተቀናለህ ተብሎ ተጠየቀ። በዶክተር አብይ ወይም ደግሞ ባሉት ባሁን ላይ ስልጣን ላይ ባሉት ላይ ስለምትቀና ነው ወይስ ለምንድን ነው? እንደዛ ካልሆነ ደግሞ ያላችሁን ክፍተት ተነጋግራችሁ ለምንድን ነው የማትፈቱት? በሃይማኖትም ደግሞ ከሆነ ከሼክ የቀረበ ጥያቄ ሙስሊም በአሁን ታይም እንደማንኛውም ኢትዮጵያዊ እንደማንኛውም ሃይማኖት እኩልነቱ ተከብሮ ቀና ብሎ የሚሄድበት ሃይማኖታዊ መብቱ የተከበረበት ሰዓት ነው በዶክተር አብይ ጊዜ እና በሃይማኖቱም ከሆነ ችግር የለም ለምንድን ነው ማትነጋገሩት ወይስ ተነጋግራችሁ ታውቃላችሁ ሲል ያንን መልስ ሳልሰማን የወጣው የሰማሁት ትቀናላችሁ አትቀኑም የሚለው ላይ ነው። አሁን የሆነ ሰው ሲፈናቀል ምን ያስቀናኛል? እንትን ሲፈናቀል ምን ያስቀናኛል? እስቲ አሁን እናንተ ስለ እግዚአብሔር በሉና ምን ትላላችሁ? እንደዚህ ነው ቃል በቃል ያለው ባይዘው እግዚአብሔር ያ እንደዛ ነው ያለውና እኔ ግን ከዛ ውስጥላ የማስበው ግን ለምንድን ነው ጆአርና ዶክተር አብይ ጌም የማይጫወቱት? አብቹ ለምን ጌም አትገቡ?
አትገጥሙም? አብቹ የለም ቲክቶክ አብቹ ነገ ቆሬን ሲወራኒኒ አቦጃቦ አበኩል ነው። ለምን ጌም አትገጥሙም? እንደ ሐሳብ ያገኛችሁትን በጌም ያገኛችሁትን ብር ለልማት መቼም ድንጋይ አትገዙበትም። ትምህርት ቤት ልታስፈርሱበት አይደል? የእውነት መሬት አታዘጉበት። መቼም በዚህ ጋር ማለፍ የለም ምናምን አትሉበትም። ያሸነፈ ሰው አብቹዬ ምን ታደርጋለህ መሰለ? በካሜራ አትግባ። አንዴ አንተ ብቻ መሆንን አሳያቸው። አይደለም ትላለህ። ከዛ የተገኘው ብር የተገኘው ጊፍት ወይ አባይ ይጠናቀቅበታል ወይ የተፈናቀሉት ወገኖቻችን ወደ ቀያቸው ይመለሱበታል። የተሸነፈ ይቃምበት። ያው ዛሴት ብትጫወቱ አሪፍ ነበር። ግን ባሸነፉን አንብላችሁ የምታሲዙት ነገር ግን እንዳይኖር እኛን እንዳታሲዙ። ካስያዛችሁ ዙፋኔን እለቃለሁ። አንተ ካሸነፍከኝ አብቹ ካሸነፍከኝ ደግሞ ሁለተኛ ነኝ አንተን ስልጣን ቀና ብያ ላይ ይሄ ይሁን እናንተ ውል እንጂ የእውነት ሀገር ሰጣለው ወረዳ ሰጣለው። እኛ እንደዚህ ውር ምሸጡን ኳስ ክለቦች አይደለም። እኔ ቀድሜ አሁን ሐሳቡን ስላመጣው ማሰባችሁ ስለማይቀር ነውና ወይ ስምን ስጠኝና አብቹ እኔ ልጫወት ከጀዋር ጋር ሀብታሙና ፍቅረኛ እውነት የሚገርማችሁ ነገር ስለተፈናቀሉ ሰዎች ነው። የተፈናቀሉ ሰዎች እንዴት ነው ምናምን ብለው እየጠየቁት ነበርና አሁን ባለኝ መረጃ የሚገመት ወደ 5 ሚሊዮን ወገኖቻችን ተፈናቅለዋል። በአርሲ በእንትን በምን በሐረርጌ በምን እያለ እና እናዋጣ የሚል ወይም ደግሞ ዜጎቻችንን ወደ ቀያቸውን መልስ የሚል ሐሳብ እና መልስ አልሰጠም። ጀወይ አልሰጠም። እንደገና ወገኖቻችን ተፈናቅሏል እየተባለ ጊፍት የሚሰጠው ለጀዋር የተፈናቀሉትን አሰጡም እንዴ? አሁን ለምን ነው ፖለቲካ ውስጥ የምትከቱኝ? ለምንድን ነው ያየሁት? እንዴት መጣልኝ ጀዋር? የለም እየተስተካከልኩ የሆነ ነገር መስማት ፈለኩኝና እንዲህ ሳይ ጀዋር ምናምን አስሊን ሳየው ያውረስ አስሊን አየሁትና አስሊ ኦኬ ነው፣ ግን ዋና የጀዋር ጻፊ ሆኖ ሳየው የሀገራችን እጣ ፈንታ ወዴት ልትሄድ እንደምትችል አሰብኩት እና አይ ስልጣን አይዙም አልኩኝ። ተረጋጋ፣ አይዙ በቃ አይዙ። ምክንያቱም እነሱ አይዙ። እኔ ግን ለምን ያስታወሳችሁ? እኔ እኮ ጋይስ ተው አላስታውስ ይቅርብኝ እንዴ አስሊዚ ቢሊሌቲ ሆሆ ያለ ዚሙል ከዛ የጀዋር ጻፊ ሆኖ ሳየው አይ አይዙ የውልት ጌም ቢጫወት ይሻላል ከአስሊ ጋር ከዶ ከዛ ሰዓት ወደ እናንተ ሲደርስ ወጣሁ። አሁን የወጣሁት እየሰማሁ ነበር። አይ ቲንክ 15 ደቂቃ ምናምን ሰምቻለሁ። አጀማመራቸው እንዴት እንደሆነ አላውቅም ነበር። ጥያቄ ተቀባይ ጥያቄ ምናምን ዛት ሚንስ ምን ያህል ይግባባዋል ማለት ነው። እና የእውነት እንዴ እነዚህ ሲንጋፖር ነው የተማርኩት እያለ ጀዌ ተምሯል። ያ ግን ከትምህርቱ የበለጠ ትቢትና ጉረኝነቱ ያመዝናል። ያ እንትን ይላል እና ንቀት አለበት፣ በጣም ንቀት አለበት። እንትን አለ ምን አይነት ባህሪ ያለው መሰላችሁ? ጀዌ የተለያየ ኢንተርቪው ሰምታችሁት ከሆነ ቀድሞ የመናደድ የሆነ ነገር ሊፈጠር ይችላል ብሎ ዝም ብሎ በራሱ ኢማጂኔሽን የሆነ ነገር ፈጥሮት ይናደዳል እና ኢንተርቪው ሲሰጥ አይታችሁታል። እዛው ፊቱ ይቀያየራል፣ እንደዚህ ቀይር ይላል። ማንም እኮ ያን ነገር ያነሳ የለም። እሱ ግን እንደዚህ ቢሆንስ ነገር ውስጥ ይገባና ይናደዳል። ጀዋርን የኖርማል ጓደኛዬ ላረገው ከባድ ሰው እኮ አይደለም ማለት የሚከብድ ሰው አይደለም። ፐርሰናል እንትኑ ባህሪው
ግን ለኢትዮጵያ የሚሆን የፖለቲካ አቋሙ ልክ አይደለም። የምን ተነፉ ንፍጣሞች ስለ ሀገሬ ማውራት መብት አለኝ። ቆሻሻ ይሄ ደግሞ የትኛው አንቀጽ ነው የሚያስከስሰኝ? ልቃሚዎች ጂኔን እንዳታመጡ። በራሴ ጊዜ ሄጄ እንዳልሰጥ እሺ። የሆነት እጅ ሰጥቼ ምን አባታችሁ እንደምትሉ አሳያችኋል። ልቃሚዎች ደግሞ ለጀዋርም ተይሉኛል እንዴ ንፍጣ። ምን እንትን ከጀዋር ጋር አብረ መቃም ምናምን ነገር ማውራት ምናምን አሪፍ ልጅ ሰው ነው። ባህሪው አሪፍ ነው። ልክ እንደ ሙኒት የለም። ሙኒታውን የግል ባህሪው አሪፍ ነው። ከሰው ጋር ትግባባለች። ስራዋ ግን ሌባ ደላላነ ሲጀምር ሌብነት በቃ የሆነ ሰው የሆነ ጉልበት እሱን ቀጥረ አንተ እሱ ላይ ማግኘት ማለት ነው። ያንን ሰው ስታስቀጥረው ብዙ ነገር ለፍልፈ ስለሆነ ያ የለፈለፍከው ነገር ያ ሰው ካላሟላለ ያንን ሰው ትጮቁነዋለህ። አየህ ስራው በደልነት ነው ግዴታ 75% ያንን ሰው መጫን። ያ ባህሪው ያ የስራዋ ባህሪ ወደዚህ ነገር ወሰላት እንጂ የግል ባህሪዋ ይሄን ክፉ ሰው አይደለች። ባህሪዋ የግሏ ጀዋርም እንደዛ የግል ባህሪው አሪፍ ልጅ ግን ፖለቲካ አላማው እንኳን ኢትዮጵያን ኦሮሞን አያኗኖርም። ባይዘው ኦሮሞን አያኗኖርም። ለምን እንደሆነ ታውቃላችሁ? ይቅርታ አድርጉልኝና እርግጠኛ ነኝ ጀዋር ወሩን ሙሉ አይጾምም። ጾም ራሱ አይጾምም። እርግጠኛ ነኝ ከአምስቱ ሰላት አንዱን የሆነ ሼክ አጠገቡ ካለ ብቻ ነው የሚሰግድ። አይሰግድም። ግን ሙስሊምን ሊጠቀምበት ይፈልጋል። አንድ ሰው በኦሮሞነት እሱን ፎሎ ካላደረገው ቢያንስ በኦሮሞነት እንኳን ባትከተለው በእስልምና እንድትከተለው ፕሮፓጋንዳ ይነፋል። ገብቶቻል? ያ ምን አገባሽ ሀገሬ ነው ቁሻሻ ንፍጣ ምን አገባሽ ይላል። this is my country, my people, my family። እዚህ ጋር ግን እሱ ያልተረዳው ነገር ምን እንደሆነ ታውቃላችሁ? ያልተረዳው ብቻ ሳይሆን ይገባኛል። እሱ ማጆሪቲ የሆነ የተወሰነውን ከወሰድኩ ይበቃኛል የተቃወመው ቢቃወም ነው። ገብቶቻል? አንድ ኦሮሞ እንኳን እንደ ኦሮሞ እንዳይከተለው የሚያደርገው ነገር ምን እንደሆነ ታውቃላችሁ? እሱ አሁን ወይ በኦሮሞነት ተከተለዋለህ፣ በኦሮሞነት ደግሞ ሳይከተለው የቀረ ደግሞ በሃይማኖት ምክንያት ተገን ያደርጋል። የጃራ ፖለቲካ ነው የሚያካሂደው። ባይዘው ጃራ አባገዳ ታውቃላችሁ? ጃራ የመን ነበር የሚኖረው። አይ ቲንክ አሁን አገር ቤት ገብቶ ሞቷል። እሱ ነው እስላሚስክ እንትን ጋይስ። እኔ ከሙስሊም ጋር ችግር ኖሮብኛል። እሱ እስልምናን ሳይከተል እስልምናን ለፖለቲካ ይጠቀምበታል ጀዋር። እሺ ያን ነገር ያደርጋል። ያ እና እኔ አሁን ጀዋር ነፃ ያወጣኛል ብዬ እንደ ኦሮሞ ብከተለው ክርስቲያኑን ያካተተ አይደል? ወለጋ 80% ጴንጤ ናቸው፣ ክርስቲያኖች ናቸው፣ ግን ኦሮሞ ናቸው። ሸዋ ሰላሌ 85% በላይ ክርስቲያን ናቸው። ገብታችኋል? እና ሃይማኖቱ ላይ ኮንፈርት ሳይሰጠው ኮንፈርት ብቻ አይደለም ቀና ብለህ ብትታይ አንገትን በመንጫ መታሃለው እያለ ሀረር ላይ ራስን ስታስከብር ሌላ ቦታ ትከበራለህ ብሎ ሀረር ላይ ጋይስ ተውት፣ ሌላ ነገር ውስጥ ነው የምንገባው። እሱ እንደዚህ አይነት ፖለቲካ አቋም ስላለው ኦሮሞ እንኳን ቱለማ ኦሮሞ እሱ ላይ ኮንፈርት የለውም። የወለጋ ኦሮሞ ኮንፈርት የለውም። ገብታችኋል? ለዛ ነው እንትን የለም። አርሲና ሀረር ላይ ምናምን ነው እሱ የሚደነፋው። ሀረር ላይና ምናምን ደግሞ እኛ አስቀርተን ዛሴ እና ጀዋርን በግል እኔ ደስ ይለኛል። የሆነ ተጫዋች ነገር ምናምን ነው፣ ግን ፖለቲካ ለእናትና ለአባቱ እንኳን አይሆንም። ባይዘው ያፋታል። አሁን እሱ ያሰባቸው ነገሮች ሁላ ስላልተሳኩ በንዴት መንገድ ነው የሚሄደው። በንዴት መንገድ ነው የሚሄደው። ገብታችኋል? ያ እና ደስ የሚለው ነገር ወጣቱ ነቅቷል። ይህ ሚዲያ ላይ ያለው ምናምን ነው መደበሪያ ምናምንም አለ ምናምን
80 ምናምን ሺህ ሰው አየው። ማየት ምንድነው ታዲያ? ምንድነው? በፖለቲካ ሳይንስ የተማረ ሰው ነው እኮ ጀዋር ማለት ገብታችኋል? ያ ከስሩም ያፈገፈገ ከሱ ምን የሚል ምናምን ራሱ ባለስልጣኑ ምኑ እንደገና ደግሞ እስቲ ከነሱ ፖለቲካ ጋር ላይ ተደምረን የሆነ ጠጋ ካልን ብለው ደግሞ ሌሎችም አለ ቋንቋም ባይገባ ትራንስሌት እድሜ ለቻትጂፒቲ በእንደዛ ትሰማለህ። የሰማ ሰው ሁላ ካንተ ጋር አግሪ ነው ማለት አይደል? ያ እና ጀዋር እያየሁት ጆሮ ላይ ራሱ ሽበት አወጣ ጋይስ፣ ጸጉሩ ላይ ቀርቶ። ለማንኛውም ይመቸው። እኔ አግኝቼው አብሬ ብቅም ደስ ይለኛል፣ ግን ፖለቲካ እንዳያወራልኝ I don't need it። እኔ እናትና አባቴን የሚያፋታ ፖለቲካ አልፈልግም። ያ እናትና አባቴን የሚያፋታ ገብታችኋል? ያ በስነ ስርዓት እንኳን ውዱ አድርግ ቢባል ማያደርግ ሰውዬ እስልምናን ሊጠቀምበት ለፕሮፓጋንዳ ይጠቀምበታል። ገብታችኋል? ምን እንዳደረገ አታውቁ። ትምህርት ቤት አንድ ቀን ሳይሰራላቸው አንድ ቀን ስክሪፕቶ ሳይገዛላቸው ሀረር ላይ መንገድ ዝጋ፣ መንገድ አፍርስ ምናምን እያለ ስንቱ ነው ትምህርት ቤት ወጣቱ ህፃናቶቹ ምንም ሳያውቁ ድንጋይ ይወረወሩ ሲያፈርሱ የነበሩት። ግን ራሳቸው የሚማሩበት ትምህርት ቤት ነው። እናቶቻቸው የሚታከሙበት ፋርም እንትን ነው። ምን ነው የሚባለው? ይሄ ክሊኒኮች ናቸው። ገብቷቸዋል? ግን አሁን ገብቷቸው ተነፋ ነው የሚሉት። ተነፋ ጀዋር ላይ መቼ እንደቆረጠ ህዝቡ ታውቃላችሁ? ያኔ ተከብብ ያለው ብሎ ፌስቡክ ላይ የጻፈ ጊዜ እንዴት እሱ ይከበባል ወይ እንደዚህ ነካል ብለው ሆ ብለው ወጥተው በሱ ምክንያት ከ10 ምናምን ሰው በላይ ሲሞት ትዝ ይላችኋል? ማዕዛነች ኢንተርቪው ጠይቀችው። አሁን ለሞቱ ሰዎች ምን ይሰሙታል ሲባል ማንም ተደናብሮ ለሞተን የምናገባኝ ነው ያለው። ኃላፊነት መውሰድ አይደለም መጸጸት ስሜት እንኳን አላሳየም። ያኔ ነው ተነፋ ያሉት። ተነፋ ምን እንደዚህ እንደምታወሩት እኮ ጀዋር መሐመድ ታስሮ እንኳን ኢትዮጵያ ዓለም የምትቃጠል አይመስላችሁም ነበር? እዚህ እንደምታቀራሩት ከአንድ ጊዜና ከሁለት ጊዜ በኋላ ሰላማዊ ሰልፍ ተወጣ ወጡ። እናት ይትሙት ሲብዝበት እኮ ምግብ አድማ ማቆም አድማ አደረኩ ብሎ እናቱ የምታስገባለትን መርቃ ይበላ ነበር እኮ፣ ገንፎ ይበላ ነበር እኮ። ምግብ የሚያስገቡለት እኮ ለዛች 50 አለቃ ንገሯት እየተባለ እሰማ ነበር እኮ። መንገድ ላይ ሲተኙ ጅሎች እያልኩኝ ነግራቸው ነበር እኮ። አራት ሳምንት ምግብ ሳይበላ ቁጭ አለ እሱ። ፐርሰናል ባህሪው ደስ ይለኛል፣ ግን ፖለቲካ ለኢትዮጵያም ይሆናል። ያ ገብቶቻል። አሜሪካን የኖረው ጀዋር መሐመድ አሜሪካ ፈርስት የሚል እንትን ያላት ራዕይ ያላት ራይት። አሜሪካ ፈርስት ማንን ነው? ከዓለም ላይ የተካተቱ ዜጎችን አንድ ላይ አሜሪካን ነው። እሱ ግን ኦሮሚያ ፈርስት ነው የሚለው። ማን ነው ሰከንድ? ማን ነው ሰርድ? ማን ነው የመጨረሻ? ገብቶቻል? ኦሮሚያ አሜሪካን ፈርስት ነው የሚለው። አሜሪካ እሱንም አካቶ ነው የሱንም ስደተኝነት አንድ አርጎ በዓለም ዙሪያ ላይ ስደተኛን ተቀብላ ሀገሯን ሀገር ያረገችው በስደተኛ ነው አሜሪካ። እነሱን ነው አንድ ላይ አሜሪካ ፈርስት ያለችው። ገብታችኋል? እሱ ከዛ ወስዶ ኦሮሚያ ፈርስት አለ። ሁይስ ሰከንድ ነው የኔ ጥያቄ። ድሮም የምጠይቀው ሁይስ ሰርድ? ማን ነው አንደኛ? እሱ አንደኛ አላል። ማን ነው ሁለተኛ? ማን ነው ሶስተኛ? ማን 80 ምናምን ብሔር ብሔረሰብ አለ። ማን ነው 80 ምናምን ብሔር ብሔረሰቦች? ሁይስ ያንን ነው ከጀዋር ጋር ለኢትዮጵያ የሚሆን ፖለቲካ አይደለም። ኢትዮጵያ ፈርስት ቢል ኦኬ፣ እሱ አለ ኦሮሚያ ፈርስት። ኦሮሚያ ለምን አንደኛ አትሆንም? አይደለም የሀገሪቷ የብሔር ብሔረሰብ ናታ። ገብቶቻል? አሜሪካኖች ዋይት ፈርስት አላሉ። አሜሪካን ያሉት አሜሪካ ውስጥ እንዳለ ያለ እንስሳው ላሳይቀር ፈርስት። እዛ ሀገር እየኖረ እሱ ራሱ እዛ ፈርስት ውስጥ የተካተተ ሰውዬ
ያቺን ነገር ሲሉ ሰምታ ዶሮ ታንቃ ሞተች የሚባል ነገር የለም። ያቺን ይዞ ኦሮሚያ ፈርስታል። ሁሌ የምጠይቀው ሁይዝ ሰከንድ ነው የምለው ነው ጆር ሁይዝ ሰርድ ማን ነው አራተኛ? ማን ነው አምስተኛ? ማን ነው ስድስተኛ? ማን ነው 80 ስንተኛ? ገብታችኋል? እንዴት ነው እኔ ሁለተኛና ሶስተኛ ያለውን ከሱ ጋር የምታገል? እንዴት ነው እኔ እሱን የምደግፈው? ይሄ ብቻ ነው እንጂ ጆር ባህሪው እንደ ሙኒት አይነት ነው። ከሰዎች ጋር ይግባባል፣ አራዳ ነው ምናምን ሲሆን ያ ግን የፖለቲካ አቋም ለኢትዮጵያ አይደለም፣ ለራሱ ለሚስቱ አይሆን ለሚስቱ ያው እሱ ታስሮ ኬንያ እንትን ታስሮ ያቺ ጥቁሯ ሚስቱ እንደዛ ከልጁ ጋር እየተንከራተተች ለብቻዋ ወረቀት ይዛ ስትወጣለት ሲወጣ ግን ሌላ ሚስትን ያገባው ገብቶቻል። ሌላ ሚስትን ያገባው እከካምበሉት ጆር እኔ ጆር ፖለቲካ ሲያወራ ትቼው ነው የሚሄድ። ያ ዝም ብሎ ነው የሚነጫነጨው። እኝኝኝ ብሶት ማሜ ይመስለኛል። ማሜ ላቭ እቺ የጎንደሬዋ እቺ አሁን ትላንት የታረቅናት የለችም ትላንት እንትን ያልኳት እሷ አይታችኋል። የሆነ ነገር ስታ እኝኝኝ አንቺ እንደዛ ብለሽ እንደዚህ አንቺ አትሰሙም ሰው ትላለች እኮ ቀኑ ሙሉ እያወራች አትሰሙም እናንተ ትላለች። ኧረ እኛ እናውራ እናንተ አትሰሙም እንዴት እንነጋገር ትላለች። እንደዚህ ሆነ እንደዛ ሆነ ነን ስቶፕ ጋይስ ስድ ጽሁፍ ነው የሚያነቡት ስድ ጽሁፍ እና ማሜና ጆር ይመሳሰሉብኛል። ሰው ገና ለገና ወይ ይሞገተናል ብሎ ስለሚያስቡ ቀድሞ ይነጫነጫል፣ ቀድሞ ኝኝኝኝ ይላል ይሁን እና የእንትን በግል ጥላቻ ባይኖረኝም ካሁን በኋላ አሁን ታግሎ ገና መንግስት ምናምን ሊሆን ነው። ጀዊ ያ ይመች ጀዊ ችግር የለውም። ሌላ ነገር መቼም ሰላም ተስፋዬ ሁለተኛ ልጅ ልትወልድ ነው። ሰለሞን ቦጋለ ሌላ ሶስተኛ ፊልም ሊሰራ ነው። ቤታዮ አዲስ ቀሚስ ገዛች የሚል ቶፒክ ላይ እንደኔ አያወራ። ምን ያርግ የሚችለው ፖለቲካ ነው፣ እሱ ላይ ያወራ። በቃ ምን ይደረግ? ገብቶቻል። ደግሞ የሚዲያ ሰው ነው ጀዊ፣ ከድሮም የሚዲያ ሰው ከፓልቶክ ጀምሮ ሚዲያን በጣም የሚጠቀም ሰው ፓልቶክ፣ ከዛን ፌስቡክ፣ ከዛን ዩቲዩብ፣ ከዛን አሁን ደግሞ ቲክቶክ ገብቶቻል። ያ ፖለቲካ ይሄ ፖለቲካ አይደለም። ይሄ ፖለቲካ ነው እንዴ? ጆዋርን አልወደውም። የማልወደውን ነገር ነገርኳችሁ። አልወደውም። በርጫ ላይ ብንገናኝ አብረን ልንቀም እንችላለን። እንዲህ የቀነጠስኩ ሰጠዋለሁ። ከቀንጥሶ ከሰጠኝም እቀማለሁ። ግን ፖለቲካውን ያልፈልገውም። እናትና አባቴ ይለያያሉ። የሱን ፖለቲካ ከሰማ ይለያያሉ፣ ይፋታሉ በስነ ስርዓት። እዛ ሴት I don't like his politica. I need peace for my family. ምናምን ትላላችሁ እንዴ? ብዳታም በሉት ንገሩት። እሺ ምን እንትን ተይዋሬቴ ምናምን ነገር ልቃኒ በሱ ምክንያት ነው ዘመዶቼ ትምህርት ያልጨረሱት። በስምንተኛ ክፍል ላይ ድንጋይ ወርዋሪ አርገዋቸው ጫትቃሚ አርገው ሰፈር ውስጥ ያስቀራቸው ገና ባልበሰለ ጭንቅላታቸው እከካ ከበስ አይምሯቸው ሲበስል ጊዜ ሄዷል። አለ እድሜያቸው ትምህርት ቤት መግባት ፈርተው አፍረው ይኸው ዝም ብለው ሰፈሩ ሲንዶልቱ ይሆናሉ ቤተሰቦች። ፖለቲካ ስድብ ተይ። ፖለቲካ ራሱ ስድብ ነው፣ ስድብ ነው። ሌላ ፖለቲካ ምንድን? እሺ ፖለቲካ ሲጀመር ስድብ ነው፣ ውሸት ነው፣ ወሬ ነው፣ ራስ ወዳጅነት ነው፣ ሰልፍሽነት ነው። ካልተቃወም ከአንስቶ እስር ቤት የሚከት የለም። ያ ማለት ስትሞጠሙት ስትበላ ስትገል አትናገረኝ ማለት ነው። ሌላ ነገር እኮ አይደል። ሲጀመር ለስድብና ለምናምን ፊታቸው ቅርብ የሆኑ ሰዎች ናቸው ፖለቲከኞች። አይታችኋል? ፖለቲከኛ ሆነ ቆንጆ አይታችኋል? ግስ እኔ ብቻ ነኝ እኮ ቆንጆ ፖለቲከኛ።
ትቼ ነው እንጂ ቆንጆዋ ፖለቲከኛ ነበር እኮ መባል። ማነው ቆንጆ? አብቹ ብቻ ነው። እሱን ማዴት አስወጣንበት። አንድ ያለን ቆንጆና አብቹ ማዴት አወጣንበት። ችግር የለው። ሌላው እንዲህ ያለ ነው ቡቺ ነው የሚመስሉት ሁሉም እንዳለ ፓርላማ ላይ ያሉ የእውነት ጋዴም ሽት መልካቸው ራሱ የሜትሮሎጂ ዘጋቢ ነው የሚመስሉት። ዛሬ እዚህ ጋር ዝናብ ይዘንባል ባይዘንበስ እኛ ምን አገባን ምናምን እያሉ ሽሙጥ ነው የሚሰሩት። ቆንጆ ያዩት እኔ ራሱ ያብቹ ሚስትና ራሳቸውንም ራሱ በታክቲክ የሚጠብቁ ሱካር አይበሉ ጨው አይበሉ ምን አይሉ የለም በስፖርት እንትን ያደርጉ በመጠጥና በምናምን በእንትን ልባቸውን ያልነፍ ዝናሽ ሚስቱ ማለት። ሌሎቹ ግን ለጸብ ለድብድብ ቅርብ የሆነ መልክ ነው ይዘው እንዳለ ፖለቲከኛ። እስቲ አንድ ሌላ ቆንጆ አምጡልኝ። ማን ያለው? ጌታቸው ያምራል። ጋይስ ስባት ወጣት ሆኖ ያምሩ ነበር ባይዘው ቁመታቸው ምናምን ደስ ይላል። ይሁን ጋይስ ስባት ማለት ደብረጽዮን አሁን ያምራሉ። ከኤሌክትሪክ ያመለጡ ነው የሚመስሉት እኮ ይሁንት። ታዬ ደንዳ አሁን ያምራል። ምንድነው የሚያምረው? ምን ሆኖ ደንዳ እስቲ ተንተን ፖለቲካዩ ፓርላማ ውስጥ ያሉትን ሚዲያ ላይ ያሉት ራሱ ቴዲ ሐዋሳ ብቻ ይሻላል። ቴዲ ሐዋሳ እግዚአብሔር ቴዲ ሐዋሳ የሆነ አራድዬ ነገር ናት። እንዳብቹ ነገር ነው ቴዲ ሐዋሳ። ሌላ አባ ፋንጉሎ ካፓቹፖ የሆኑ ሰዎች ናቸው እንዳለ። ማን ያለው ግስ ዘመድኩን ማሽላል አፉ ላይ የተሰጣ ሰውዬን የሚመስለው እሱም ፖለቲከኛ አይደለም። ዝም ብሎ የጀዋር አይነት የሃይማኖት ፖለቲካ ነው ሲያካሄድ የሚውለው። አይኑ ሞጣ እንትናን አውቀዋለሁ፣ ዘመድኩንን አውቀዋለሁ። ሞጣ ፖለቲከኛ አለ ማስተያየት ሰጪ፣ ፖለቲከኛ አለ ማስተያየት ሰጪ ያያል፣ ሁሉ ነገር ያያል፣ ሁሉ ነገር ይመለከተዋል። ዛሴ ማንን ሽመልስ አብዲሳ አያምርም። እኔ ይሄለም የሆነን ከተማ አስተዳደር ብሎ ሰጥተውታል። ከየትም አምጥቶ ከተማውን እንደምንም ብሎ ኃላፊነት እየተወጣ ያለ ሰው ብቻ ነው እንጂ ቆንጆ አይደለም። ሽመልስ አነቲናሪ አይደለህማ ሽሜ እንዴ አይደለም፣ እግዚአብሔር አይደለም። ግን የለም አሜሪካውን ህዝቧን ለማስተዳደር አፍሪካ ወደ ውስጥ መቅመቃም ቢሆን ህዝቧን ትመግባለች አይደል? ፉድ ስታምፕም ምናምን ብላ። ሽመልስም ኦሮሚያን ክልል ምራ ብሎ ተሰጥቶታል። እንደምንም አብዶ ተዘግዝቆ ምን ብሎ የለም አንድ እናት ልጅ ከወለደች በኋላ ስፈልግ አዝላ ስፈልግ ጥላ ስፈልግ ምን ብላ ምናምን ታሳድግ የለ ኃላፊነቷን እንደዛ እየተወጣ ያለ ሰው ግን ቆንጆ አይደል። አሁን ቆንጆ እየፈለግን ነው። ፖለቲከኛ አለ ሽሜላል ነቲናሪ ዋን ማናርኬን ትበልያ። ሌላ ሰውስ አዳነች አበቤ በጊዜዋ ግን ኢንተለጀንት ናት። ትምህርት ላይ በጣም ጎበዝ ናት እኮ አዲ ትምህርት ላይ ጎበዝ ናት። እንደ ሴቶች እንደዚህ ጥፍር ስለማትል ደስ ትለኛለች። እንዲህ ናት በቃ። ፈለክ ካልፈለክ ሞቀ በረደ ምን አገባት? እቅዷ ነው ዛሴ ትፈርሳለች። እንደ ሴት እንደዚህ የለም እንዲህ አትልም። በቃ ፎከስ እንደ ወንድ ናት እሱ። እንደዚህ አይነት ሰዎች ትምህርት ላይ ጎበዞች ናቸው። ያ ቱና አሁን ፖለቲከኛ ናት ብላችሁ ነው እዚህ ምጽፋት? እቺ ልቃሚ ድዳም ፋሚሊ ሌላ ፖለቲከኞች። አንድ ፖለቲከኛ የሚያም ከሚዲያ ቴዲ ሐዋሳ የሆነ የለም እንደኔ ቅብ ነገር ትንሽ አራድዬም ነገር ናት የለም እንደዛ ነገር እስካን ነገር ነው እንደዚህ እስካን አድርጎ ያ ከትክክለኛ ደግሞ ሀገር ውስጥ ካሉትስ ደግሞ አብቹ ነው። እናቴትም ከነሚስቱ ደስ የሚል የላይፍ ስታይል አላቸው። ይሄ የሚታይ ነው አይደል? የሚታይ ያ ታከለ ኡማ አይ ቲንክ ትንሽ አራዳ ነገር ነው ታከለ ኡማ። አሁን ታከለ ጎማ ሳይሆን ያ አራዳ ነገር ነው ታከለ። ትንሽ ከወጣቶች ጋር ይግባባላል። ወጣቱ ይወደዋል ታከለ።